ኢትዮጵያ ቀማሽ ቡናም ይቀምሳል ብዙ ነገር ቀማሽ ጋብቻ በፊት የነበሩ ኬዞች ናቸው ገብተው ይሄ ከባድ ነው የሚሆንባችሁ ስቃያችሁን አታብዙ ዶኔ ሬዲዮ ላይ ነግሬያችኋለሁ ሰው ኮስተር ብሎ ይጠይቃል ሊዝናኑ ከሀገር ወጥተው 5 እና 6 ሚሊዮን ብር አውጥተው አለኝ እንደሱ አይነት ኬዝ ቤት ተኝተው የሆነ ቦታ ያለ ነው ይመስላቸው ሰላም የላቸውም ይበረግጋሉ እንቅልፋቸው ጤነኛ አይደለም እንዴት ሰው ሚስቱን ቁጭ ብሎ ያሳማል አጠገባችሁ ያለችው ሚስታችሁ ወይ ባላችሁ ከወደቁበት አንሱ የቱ ጋር እንደምትታከሙት የማታውቁት በሽታ ባለቤት ትሆናላችሁ ዛሬ ምንድነው የምትነግረን የማይለወጠው ለዋጭ የማይለወጠው ትዳር ጋብቻ ነው አይለወጥም እሱ ይኖራል እኛ የሚለዋወጡ ሰዎች ነው ገብተው የሚኖሩት ፊዚካሊ የሚለወጡ በእውቀት የሚለወጡ በኢኮኖሚ የሚለወጡ ብቻ የሚለዋወጡ ሰዎች ገብተው የሚኖሩበት ነው እሱ ግን አይለወጥም እሱ አይለወጥም ብዙዎችን እየለወጣቸው የሚኖር ተቋም ለሜሬጅ ስታስቡ አንዳንድ ሰዎች ትዳሬን እሰራለሁ ምናምን ይላሉ ትዳር እሱ ይሰራሃል እንጂ አንተ አትሰራው ትዳር ውስጥ ገብቼ ትዳርን ለውጠዋለሁ ብለው የሚያስቡ ሰዎች እሱ ተለውጦ አያውቅም ሁሉን እየለወጠ ነው የሚኖረው አይለወጥም እሱ በጣም ብዙ ሰዎች መከራ እየበሉ ያሉ ሰዎች የማይለወጡ ሰዎች ናቸው ቦታ ተቀያየረው ትዳሩ ሊለውጣቸው ቁጭ ብለው እነሱ አንለወጥም ብለው ገብተው ዛሬ ትዳር እየተፋቸው የወጡ ጥቂት ሰዎች እንዳይመስሏቸው እኔ ይሄን አልወድም እንዲህ አልፈልግም በዚህ ጉዳይ አልስማማም ይሄንና እንደዚህ የሚል ሰው በፍጹም ትዳር አያኖረውም ይተፋዋል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 13:35 የእግዚአብሔር ቃል እንደዚህ ይላል 34 እና 35 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ እሺ አዲሱን ትእዛዝ ስጠን ስትሉት እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ እርስ በርሳችሁ ተዋደዱ ብሎን መጨረሻ ላይ አንድ አዲስ ትእዛዝ ነው የምሰጣችሁ ምን በፍቅር ኑሩ እርስ በርሳችሁ በቃ አዲስ ኪዳን የሰጠን ይሄንን 10ሩንም ጨፍልቆ 2ን ያደረገው ወዴት ያደረገው አንደኛው አምላክህ እግዚአብሔር ፍቅር ይኑርህ ስትወደው በቃ እስከ ጥግ ድረስ ወደደው በፍጹም ልብህ ወደደው በፍጹም ልብ በፍጹም አለኝ የምትለውን ኃይል ሁሉ ተጠቅመህ እግዚአብሔርን ውደድ በቃ ወደ ስትጨርሰው ደግሞ ባልንጀራህን ውደድ ስለዚህ ሰዎች ዛሬ በፍቅር ኑሩ ተብለው እግዚአብሔር በዚህ ነው እኔ ምንም ሌላ ታገልግሉ ከፈለጋችሁ ሌላ ነገር አትስሩ ከፈለጋችሁ በፍቅሬ ብቻ ኑሩልኝ በዚህ የኔ ደቀ መዛሙርቴ መሆናችሁ ይታወቃል የጌታ መሆናችሁን ለማረጋገጥ ምንም አታርጉ በምን ይኑሩ ነው ያለው በፍቅር ስለዚህ ይሄንን ወስደን ቤት ውስጥ ስንከተው ባለ ሚስት ለባሏ ምን እንዲኖራት ነው የሚፈልግ ፍቅር ይሄንን ትልቅ እንቁ ይሄን ትልቅ ጥበብ ይሄንን ትልቅ መታወቂያችንን ይሄንን ትልቅ ተጽዕኖ የምንፈጥርበትን ነገር ሰይጣን ሽፍን አድርጎ ከህይወታችን ውስጥ የሚነጥቅባቸው መንገዶች አሉ አንደኛው አለመተማመን የሚባል ሰይጣን በተለይ ባለ ትዳሮች መካከል አለመተማመን እንደዚህ ቀላል ነገር እንዳይመስላል አለመተማመን ምንድነው የሚያመጣብን ካላችሁ ከትዳሩ ውጪ ጤናችሁን ያቃውሰው የማይተማመኑ ሰዎች መካከል ኃይለኛ የጤና ቀውስ ይፈጠራል የስሜት ባለቤት አትሆኑም ቋሚ የሆነ ስሜት አይኖራችሁ የማይተማመኑ ሰዎች ስሜታቸው ቋሚ አይደል ያለመተማመን ችግር ዝም ብሎ አለመተማመን ትዳሩ ምንም የማያረገው መስሏችሁ ከሆነ እሱች አለ ጤንነታችሁን ያቃውሰው የቱ ጋር እንደምትታከሙት የማታውቁት በሽታ ባለቤት ትሆናላችሁ ሐኪም ቤት ተፈልጎ የማይገኝ በሽታ የእናንተ የሚሆንበት እድል ይፈጣል ይሄ ብቻ አይደለም ጊዜን የሚያባክን ነው በሰላም በፍቅር ሰው ቁጭ ብሎ መነጋገር የሚችለውን ነገር በቃ ጊዜ ይባክን ሰዎች ኑሯቸውን በጣም አሪፍ የሚያደርጉበት ኮሙኒኬሽናቸውን የሚያስተካክሉበት ፍቅር የሚለዋወጡበት አብረው ደስተኛ ሆነው የሚያሳልፉበትን በጣም ብዙ ነገር የሚመካከሩበትን ብዙ ነገር የሚተልሙበትን የሚያልሙበትን ጊዜውን በሙሉ ይወስድ ሊዝናኑ ከሀገር ወጥተው 5 እና 6 ሚሊዮን ብር አውጥተው አለኝ እንደሱ አይነት ጊዜ 4 ነው 5 ሚሊዮን ብር አውጥተን የመጣ ነው አንድ ቀን አልሳኩም ማለት ሰው ጊዜ ይባክናል ገንዘብ ይባክናል ምግብ መብላት ያቃታችሁ መተኛት ያቃታችሁ እንቅልፍ የጠፋባችሁ እኔ ቢሮ የሚመጣ ኬዝ ነው ማወራው ያለ መድኃኒት ያለ መርፌ መተኛት የማይችሉ ሰዎች እየተፈጠሩ ነው ቅዠት በቅዠት የሆኑ ሰዎች እየተፈጠሩ ነው ቤት ተኝተው የሆነ ቦታ ያለ ነው ይመስላቸው ሰላም የላቸውም ይበረግጋሉ እንቅልፋቸው ጤነኛ አይደለም በቃ ለእብደት ሩብ ጉዳይ ላይ የደረሱ ብዙ ሰዎች አሉ መዘዙን ነው እያወራ ያለሁት ምንድነው የሚሻለው ይሄንን ችግር ምንድነው ያመጣው የመጀመሪያው በደንብ ስሙ በተለይ ያላገባችሁ ሰዎች በደንብ ስሙ ቢፎር ሜሬጅ ላይ ያለ ችግር ከጋብቻ በፊት የነበረ ግንኙነት ከፍተኛ ቀውስ ይፈጥራል ብዙ ሰው ከጋብቻ በፊት የማያስበው ከጋብቻ በፊት በደንብ አስቡ ከጋብቻ በፊት የነበሩ ኬዞች ናቸው ገብተው ሰላም ያነሷቸው አለመተማመን ይፈጠሩ ጓደኝነት ላይ ሪሌሽንሺፕ ላይ በጣም ይቀራረባሉ በጣም ኢሞሽናሊ ነው አታች የሚሆኑት ቁጭ ብለው አያወሩም እሴት ላይ አያወሩም ቫልዩ ላይ አያወሩም አላማ ላይ አያወሩም ተግባቦት ላይ ስራ የላቸውም ቀጥታ ኢሞሽናሊ አታች ይሆናሉ ከዛ በኋላ ሌላ ነገር አይታሰብም ከተገባ በኋላ ከሱ ጋር ወይም ከሷ ጋር ያደረገውን ነገር ቤት ገብታ መኖር ስትጀምርና መኖር ሲጀምሩ ልክ እሱን እንዳደረጋት ሌላ ሰው የሚያረጋት እሷ እንዳደረገች ሌላ ሴት የምታረገው ስለሚመስለው ፍርሃት ይፈጥራል ስለዚህ ቤታችሁን ከመግባታችሁ በፊት የምታፈርሱ ወጣቶች ተጠንቀቁ ጥርጣሬን ፍርሃትን ጭንቀትን ከቤታችሁ ማስወገድ ከፈለጋችሁ ያላገባችሁ ተጠንቀቁ ከመግባታችሁ በፊት እሱ እንዳደረገ ወንደላጤ ሆና ቤቱ ሄዳ ነው ዲስቨርጅን ያረጋት ሰውየው አሁን እኮ 26 እና 27 ዓመት በጋብቻ ኖረዋል ግን አያምናትም ስቃዋን ነው እየበላች ያለች በሰርቪስ እየሄደች ሰርቪሱ ይደውላል ወረዱ ሁሉም የቱ ጋር ሻንቺ ነው አሁን እኔና ሹፌሩን የቀረ ነው ሹፌሩ በዛ በኩል ይዞ አያምንም ሹፌሩ ጋር የሆነ ነገር ያለ ነው ይመስለው ሌላ ነገር አግኝተ ታውቃለህ አግኝቼ አላውቅም ግን በቃ አላምናትም ለምን በቃ አላምናትም ምክንያቱን አላውቀውም እኔ ልወቅልህ እንግዲያው ምክንያቱ ይሄን በደግነት የወንድ ስነ ልቦናና የሴት ስለሚለያይ አምናህ
ቤትህ የመጣች ጊዜ ስታታልላት እሺ ስትልህ የሰጠችህን ነገር አንተ እሱን ይዘህ ከሁሉም ሰው ጋር እየሄደች የምትጋደም ስለሚመስል ዘሩ እዛ ጋር ነው። በወሲብ ብቻ አይደለም፣ በሌላም ነገር ከመጋባት በፊት ያወሩት፣ የተነጋገሩት፣ ያደረጉት ከቤተሰብ ጋር ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በኑሯቸው ሊሆን ይችላል። ግልጽ ነን ብለው የሚያወሯቸው ነገሮች ቤታቸው ውስጥ ገብተው ስቃይ ያበሏል። ባሎቻቸው እንዳያምኗቸው፣ ሚስቶቻቸው እንዳያምኗቸው ምክንያት ይሁን ራሳቸው አውርተውት ማለት እንዲህ እኮ ብለሽኝ ነበር ታዲያ አሁን አታረጊውም በምን አውቃለሁ ይልሽ። ኢትዮጵያ ቀማሽ ቡናም ይቀምሳል፣ ብዙ ነገር ቀማሽ። አልተስማማንም እያለ ነው እየቀያየረ ማቴክስ ይዞ ነው ወደ ቤት የሚመጣው። ከዛ ሰውዬ ጋር ተጋብቶ ለመኖር ችግር ይፈጠራል። ማን ነው ዲስቨርጅን ያደረገሽ? አግብቶሽ በ8ኛው ዓመት ይጠይቅሽ። ካንሰር ነው ምን አለመተማመን። እንደውም አንዳንድ ጥናቶች ሲናገሩ የመጀመሪያው ትዳር ለመፍረስ 50% ነው ይባላል። ታውቃላችሁ 50-50 አልሰራችሁበት ይፈርሳል። ሁለተኛው ሜሬጅ ደግሞ 75% ነው የመፍረስ አድቫንቴጁ። ሶስተኛ ሲባል 100% ይፈርሳል። አንዳንድ ሰው ይደጋግማል። የቀደመው ቤትና ይሄኛው እናመሳሰላለን፣ ጠይም ሁሉ አንድ አይነት ነው ብሎ የሚያስቡ ሰዎች አሉ። በደንብ ስሙኝ። በተለይ የመጀመሪያ ሜሬጃችሁ ፈርሶባችሁ ህመም ውስጥ ያላችሁ ሰዎች እናንተ የሚያስፈልጋችሁ ሴት ወይም ወንድ አይደለም። መጀመሪያ መዳን ነው የሚያስፈልጋችሁ። የመጀመሪያው ቤትን በሽታ ይዞ ነው ሴት የቀየረው። ሳይድን ይቀይርና ሁሉም አንድ ናቸው ብሎ ይደመድም። እናንተ ራሳችሁ ነው መለወጥ ያለባችሁ። የመጀመሪያው ቤት ስለታመምክ ሁለተኛ መድኃኒት ሚስት መድኃኒት ሆነ አታውቅም። ቁስል ላይ ከተሽ ህመምሽ ላይ ከተሽ ህመምሽን አታብሽ። አሁን ዛሬ የምትኖሩት ኑሮ በሙሉ የትናንትና ውጤት ናችሁ። ኬት ታመጣላችሁ? ሌላ ሁለት የተፈወሱ ሰዎች ኃላፊነታቸውን ለመወጣት የሚኖሩበት ተቋም እንጂ አንዱ ታማሚ አንዱ ፈዋሽ የሚሆንበት ሰፈር አይደለም ጋብቻ። መጀመሪያ ዳን፣ ወይ ሐኪም ቤት ሂድ ወይ ናኛ ዳን፣ ተፈወስ፣ ንጹህ። የሰው ሰውም እንዳታሰቃዩ እኮ ነው ማወራ። አሁን አንዳንድ ሰው እኮ አጠገቡ ያለችው ሚስት አይደለችም እየረበሸችው ያለችው። እዛ ጋር ቆስሎ መጥቶ አንቺ እኮ እናንተ እኮ ይላል። እናንተ እኮ ነው አብሮ ነው ደምሮ የሚያወራው። ቋሚ የማይግሪን ቋሚ የራስ ምታት በሽተኛ፣ ቋሚ የጨጓራ በሽተኛ፣ ቋሚ ዲፕሬሽን ውስጥ ያለ ሰው፣ ቋሚ ስቃይ የሚበላ ምግብ የማይስማማው፣ ቋሚ ተጠራጣሪ እንቅልፍ የሌለው ሰው እንዳትሆኑ ነው ማወራው። በሰላም አምናችሁ እንድተኙ ነው ማወራው። ቆሮንቶስ 13 ላይ ሁሉን ያምናል። አማኝ ሆናችሁ መኖር እንድትችሉ ዳኑ። አንዳንድ ሰው ፍጥነቱ ብሬክአፕ አደረገ ተብሎ ሳይጨርስ ሊያገባ ነው ትሰማላችሁ። ሌላ መቼ አውጥቷት እሷን ዩሜሬሜ ምናምን ፎቶ ስትበትን ታያለ። አቆሙ እንደ አበቃ የሚገርም ፈጣ ማአት ከተማው ላይ ያሉ ስጠይቃቸውም አንዳቸውም እንደዚህ አይነት ህይወትና ኑሮ የመኖር ፕላን አልነበራቸው። ምንድነው እዚህ ውስጥ የከተታቸው ሲባል ሪቬንጅ፣ ወንዶችን ለመበቀል ዌልካም ቱ ዘ ክለብ እየተባለ HIV ፖዚቲቭ ካርድ እየተሰጠ ሪቬንጅ ሳይድኑ ስለሆነ ሌላ ውስጥ ይገቡ የነበረው። በወሩ በሳምንቱ አትተካ። አንዳንድ ሰው ሳይሸኝ ይተካል። ያ ሰው እያለ ነው የሚተካው። ይሄ ከባድ ነው የሚሆንባችሁ። ስቃያችሁን አታብዙ። አለመተማመንስ እንዴት ኬት ነው የመጣው ካላችሁ ከነዚህ ይመጣ። ይሄ ብቻ አይደለም፣ ወሬ። በጣም ብዙ ሰው ወሬ ይወዳል። በተለይ አሉባልታ በጣም ነው የምንወደው። እንደዚህ በጣም አሉባልታ እንደመውደዳችን ቤታችን መኖር ይችላል ብላችሁ ማሰባችሁ ሞኝነት። ኧረ በእናትህ እሷ ጭቤ ናት አሉ ሂድ ይላል፣ ይሰማል። እንዴት ሰው ሚስቱን ቁጭ ብሎ ያሳማል? እንዴት ይሰማ ማለት ይሄ ትንሽ የሆነ ነገር የሆነ ኮክራስ ነገር መሆን ይጠይቃል። አንዳንድ ሰው አግብቶ በስነ ስርዓት ቤተሰብ መስርቶ ልጅ እየወለደ ሚስቱ እርጉዞና 2 ህፃናት ትምህርት ቤት እያደረሰ አንድ ነገር ልነግርህ ነበር ስማ ሲባል እሺ ንገረኝ ብለህ ጥግ ኪያስክ እኮ አንተ በቁም ሞታል። ቆም ብለው በጣም በወሬ የተካኑ ሰዎች አሉ፣ ወሬኞች አሉ። በጣም ብዙ ሰዎች ዛሬ በወሬ ነው ተለያይተው እያደሩ ያሉ። ደግሞ እኮ ወሬው ከየት መጣ? ከቤተሰብ ከጓደኛ ከቅርብ ከምንለው። አንዳንዱ ከባሬስታ ነው ይመጣለት ወሬ። ባሬስታ ዛለው እንደዚህ የሚያደርገው ሰው። አንዳንድ ሰው እንቅልፍ አጥቶ ስፔሻሊ ይሄ ዲስታንስ ሜሬጅ ሲሆን እሱ ደግሞ ሲሆን ሲንቀሸቀሽ ይመጣና በትልቅ ድግስ ያገባና እዚህ ጥሎ እሱ እዛ ሆኖ ከዛስ ይጥድና ወሬ አቀባዮች አሉት፣ ቃል አቀባዮች አክቲቪስቶች አሉት። ከነሱ እየሰማ የሚበላሽ ማት ሰዋል። ታሞ ደም እየተፋሚ ነው። ወሬ አቁም። ወሬ አትስ። ሰላማዊ መሆን ከፈለጋችሁ፣ ደህና መሆን ከፈለጋችሁ ብታዩም አጠገባችሁ ያለችው ሚስታችሁ ወይ ባላችሁ ወደቁበት አንሱ። አንዳንድ ሰው ኮስተር ብሎ ነው ጠፈፍ ያለ ነው የምፈልገው ያደገ ነው ሸምገል ያለ ነው ብሎ 3 እና 4 ልጆች ያለውን ሰው ደፍሮ ያገባል። ሲሰማ የሆነ ነገር ከገባ በኋላ ሊበጠብጥ ይፈልጋል ማለት። እነዚህ ልጆችን ማየት አልፈልግ። ለምንድን ነው የማታየው? እንዴ ማየት አለብሽ። ወርድ ያለፈታል። እያንዳንዱ ሰው ዛሬ ካልተጠነቀቀ የነገ ጠባሳ ባለቤት መሆኑ ግድ። ለዚህ ነው ቢፎር ሜሬጅ ላይ ተጠንቀቁ የምለው። አንዳንድ ሰው ድፍር ብሎ ነው ሬዲዮ ላይ ነግሬያቸዋለሁ። ሰው ኮስተር ብሎ ይጠይቃል። አግብቼ 3 ልጆች ወልደናል። አሁን አብረን መኖር ከጀመርን ከዚህኛው ጋር 14 ዓመታችን ነው እና ድሮ ልጅ ሆኜ ተማሪ ሆኜ የወለድኩት ልጅ ክፍለ ሀገር ነበረ እና አሁን መጥቶ አዲስ አበባ ደወለ ለባሌ ልንገረው ወይ ብሎ ይጠይቃል። ጢም አውጥቶ ሲም ካርድ ያለው ልጅ ይደብቃል። ያለፈ ነው ይሄ። አሁን ይሄን ያለፈ ነው ብለህ የምትደብቀው አይደለም። አንኳኩቶ ማየ ብሎ መምጣቱ አይቀርም እኮ። ምን ሆነሻላችሁ? ከተቻለ መንገር ጥሩ ነው። ለመተማመንን የሚፈጥረው ያው ዝቅተኝነት ስሜት ወይም እንደዚህ አብዛኛውን ጊዜ እሱ ነው። ሁለቱም ግን አደጋ ነው። ዝቅተኝነትም ከፍተኝነት የበላይነትም ስሜት አደጋ። ከፍተኝነት ስሜት ማለት ከኔ የተሻለ ፍቅር ያገኛል። ስለዚህ ከኔ የተሻለ ቆንጆ ሴት ሊያይ ይችላል። ከኔ የተሻለ ሀብታም ሊያይ ይችላል። ከኔ የተሻለ መንፈሳዊ ሊያይ ይችላል። ከኔ የተሻለ የሚወደው ሰው ሊያገኝ ይችላል። ከኔ የተሻለ ሀብት ያለው ገንዘብ ያለው ውበት ያለው ሰው ልታገኝ። ይሄ የበታችነት ስሜት። ይሄን ስሜት ስንይዝ አናምን። ሲለባብሱ የምንቀየር ይመስለን።
ከቤት በወጣች ቁጥር የምትቀየር ከመሰለ እሷ አይደለችም ችግር የሆነችው፣ አንተና አስተሳሰብህ ናችሁ። ተስተካከልና በትክክል ሚስትህን ከያዝክ፣ በትክክል ፍቅር ከመገብ፣ በትክክል ያለህን እየሰጠ ለመሆኑ እርግጠኛ ከሆን ያንተ ጉዳይ አይደል። አርፈ በሰላም ተኛ። በትክክል ሚስቶቻቸውን ያላዙ ሰዎች ኮንፊደንስ የላቸው። የትኛውም ሰው ቢነጥቃቸው ይመስላቸው ወጣ ሲሉ ስፖርት ቤት አትሄጂም፣ እንትን አትሄጂም፣ ብቻ ለቅሶ ቤት የሚከለክሉ ሰዎች አሉ። ለቅሶ ቤትም ተጀምሯል እንዴ? ኮንፊደንስ ሲጠፋባቸው አታምኑ። መጀመሪያ በጌታ ታመን፣ በመቀጠል ያለህን በትክክል ወቅ፣ ያለህን ነገር ለሚስት ማድረግን እርግጠኛ ሁን። ከዛ በኋላ ያንተ ጉዳይ አይደለም። በኮንፊደንስ መኖር ትችላለህ። ያንተ ጉዳይ አይደለም። ሀሳብ፣ ፈቃድ፣ ነጻነት፣ ምርጫ ያላት ሴት እግዚአብሔር አጠገብ አድርጓል። ከወደደች፣ ከፈለገች፣ ከመረጠች ከአንተ ጋር ትኖራለች። አልፈልግም ካለች መንገዱን ጨርቅ ያርግልሽ በላት። ያንተ ጉዳይ አይደለም። ቤት ውስጥ ያለመገብከው ግን ቅልውጥና ሊሄድ እንደሚችል መታወቅ አለበት። ሰው የሚሄደው ቤት ውስጥ ካልበላ ነው፣ ካልተጠገበ ነው፣ በደም ካልተያዘ። ስለዚህ ሴቶችም ጋር አለ በራሳቸው በትክክል እንዳልያዙት እርግጠኛ ከሆኑ የተሻለ ትንከባከበዋለች የተሻለ የምትሉ ከሆነ ችግር ውስጥ ቤታችሁን ትረብሻላችሁ። ይልቅ እናንተ ማድረግ ያለባችሁ የተሻለ ሆኖ ለመገኘት መንፈሳዊ ሆኑ፣ እግዚአብሔርን ፍሩ፣ ራሳችሁ ላይ ሰሩ፣ በትክክል ማድረግ ያለባችሁን ነገር ለማድረጋችሁ እርግጠኛ ሆኑ፣ ባሎቻችሁ ማክበራችሁን እርግጠኛ ሆኑ፣ ቤታችሁ ላይ ታማኝ ለመሆናችሁ እርግጠኛ ሆኑ፣ መስጠት ያለባችሁን ፍቅርና እንክብካቤ መስጠታችሁን እርግጠኛ ሆኑ። ከዛ ውጭ እናንተ ጉዳይ አይደለም። መንገዱን ጨርቅ ያርግልን። ምርጫ አለው፣ ፈቃድ አለው፣ ነጻነት አለው። እናንተን አይደለም እግዚአብሔርን ትቶ መሄድ ይችላል። አንድ ሰው ተጨቃጭቆ የሚይዘው፣ አንድ ሰው አልቅሶ የሚይዘው፣ እየረበሸ የሚይዘው ፍጡር አይደለም። ሰው እንደዚህ አይደለም። ሰው ፈቃድ አለው፣ ወዶ ነው። እዚህ የመጣችሁ ተገዳችሁ ነው። ስለዚህ አስቡበት። የማይለወጠው ለዋጭ ቤታችሁን ባለመተማመን የተመታባችሁ፣ ጥርጣሬ ውስጥ የወደቃችሁ፣ ሚስቴን በምንም አላምናት የምትሉ ሰዎች ሚስት ጋር ሳይሆን ችግሩ ያለው አንተ ጋር ስለሆነ ታከም። ና እኔ እረዳሃለሁ፣ እናግዛሃለሁ። ባልሽን ባለማመን ጥርጣሬ ውስጥ ገብተሽ በሽተኛ፣ ቋሚ በሽተኛ አይሆንሽ የሶፋ ላይ ስትገላበጭ ቁስል ይዘሽ የምትኖሪ ሴት ካለሽ ታከሚ። አንቺ ራስሽን ፈውሽ። መጀመሪያ ለማመን የምትችሉበትን ጥበብ፣ ጸጋ፣ መንፈስ ተቀበሉ። ለዛሬ ይበቃናል።